በጎንደር በሰቲት ሁመራ ዞን በጠገዴ ወረዳ በተደረገው ፍልሚያ የአገዛዙ ጦር መደምሰሱ ተነገረ። ዝርዝር የግንባር መረጃዎች አሉን። በአፋብን የተለያዩ አሃዶች ጥምረት መቄት ወረዳ ላይ ዲሽቃና ብሬን ተኳሾችን ጨምሮ በርካታ የፋሽስቱ ሰራዊቶች መደምሰሳቸውን ምኒልክ እዝ ገለጸ። እንዲሁም አርበኛ ሳጅን አደማሊ ወይም አባናዶ ክፍለ ጦር ሁለት ጓድ የብልጽግና ሰራዊት በመደምሰስ ድል ሲያስመዘግቡ፣ ፋሽስቱ የብልጽግና አገዛዝ ደግሞ የራያ ቆቦን ህዝብ ህወሓትን ተቃውሟቸው ሰልፍ ውጡ እያለ እያስገደደ መሆኑ የውስጥ አርበኞችና ነዋሪዎች ተናግረዋል። ዝርዝር አለንም። በጎንደር የሚሊሻ ኃላፊውን ጨምሮ በመላው አማራ በርካታ የአገዛዙ ጦር እየፈረሰ ፋኖን መቀላቀሉ ተገለጠ። እንመለከቷለን። ሰላም፣ ጤና፣ ፍቅር የምንመኝላችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ የጥር 25 ቀን 2018 ዓመተ ምህረት የምሽቱን የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ሰናይ ቆይታ። የፖለቲካ ድኩማን የሆነው ብአዴን ለሄደ ለመጣው እየተገረደ ህዝባችንን እያሰቃየው ይገኛል። በወደቀው የፖለቲካ ጉዞ ከሱ የተሻለ ሀገር ተረካቢ ኃይልና ትውልድ እንዳይመጣና በወንጀሉ እንዳይጠይቀው ያለውን አማራጭ ሁሉ ይጠቀማል። ለዚህ ደግሞ መከረኛው ህዝብ በኃይል እያንገላታ አንዳንዶችንም የጥቅሙና የወንጀሉ ተካፋይ ያደረገ ኋላ ቀር አስተዳደር ይከተላል። የነቁና የወገናቸውን ህመም የሚሰማቸውና ከዓለም ስልጣኔ ራቅን ብለው የሚያስቡትን አስቀድሞ ዋጋ እንዲከፍሉ ያደርጋል። ያስራቸዋል፣ ይሰውራቸዋል፣ በአደባባይ የሚረሽናቸዋል። ፋኖ ወደ ጫካ የገባውም ይሄ አረመኔና መሀይም ቡድን እያለ ለውጥ እንደማይመጣ ስላመነ ነው። ዛሬም ይህ ቡድን አማራ ከሁሉም ብሔር ጋር እንዲጣላ ከተኳረፈውም ጋር እንዳይታረቅ አበክሮ እየሰራ ነው። ከመሀል ሀገር ፖለቲካ ተጽዕኖ ፈጣሪነት የተባረረው ቡድን ወልቃይት፣ ጠለምትና ራያ ላይም ተሸናፊ እንደሆነ ስለገባው የሰሜኑ ህዝብ ወይም ትግራይና አማራ እርስ በእርስ እንዲዋጋ እያመቻቸ ይገኛል። በወልቃይትና በጠለምት ሰላማዊ ሰልፎች እየተካሄዱ ሲሆን በራያ ቆቦም ትግራይን የሚቃወም ሰልፍ ለማድረግ አስገዳጅ ቅስቀሳዎች እየተደረጉ እንደሆነ ከቦታው ያገኘነው መረጃ ያሳያል። ፋሽስቱ የብልጽግና አገዛዝ የራያ ቆቦን ህዝብ ህወሓት ተቃውሟቸው ሰልፍ ውጡ እያለ እያስገደደ መሆኑን የውስጥ አርበኞችና ነዋሪዎች ተናግረዋል። ፋሽስቱ የብልጽግና አገዛዝ ሰሜን ወሎ ዞን ቆቦ ከተማና በዙሪያው ባሉ አካባቢዎች ህወሓትን ተቃውሟቸው ሰልፍ ውጡ እያለ ቤት ለቤት እየዞረ እያስገደደ መሆኑን የውስጥ አርበኞችና የአካባቢው ነዋሪዎች በምሬት ተናግረዋል። በአገዛዙ የማያባራ የውሸት ቅስቀሳ የተሰላቸው ህዝብ በተለያዩ አጀንዳዎች በየጊዜው ወደ አዳራሽ መመላለስ ሳያንሳቸው አሁንም ለህዝባችንም ምንም የማይፈይደውና ለሰላሙ የሚያበረክተው አስተዋጽኦ በሌለው ጉዳይ ቤት ለቤት በአስገዳጅ በሆነ መንገድ የህወሓትን ተቃውሙልኝ በሚል ሰልፍ ካልወጣቸው እየተባልን እየተገደድን ነው ብለዋል። ፋሽስቱ የብልጽግና አገዛዝ ህዝቡን አስገዳጅ በሆነ መንገድ ህወሓትን ተቃውሟቸው ሰልፍ ውጡልኝ ቆቦ ከተማና አካባቢው ላይ ብቻ ሳይሆን በክልሉ አካባቢዎች እንደታቀደ መረጃውን የውስጥ አርበኞች ለብላክ ላይን ሚዲያ አሳውቀዋል። ወደ ግንባር ዜናችን ስናልፍ ከብልጽግና ጋር ተሰልፈው የነበረ የባንዳ ስብስብ ከባድ እርምጃ እንደተወሰደበት ተገልጿል። በላይ ዘለቀ እዝ ለብላክ ላይን ሚዲያ የላከው መረጃ እንደሚያሳየው አርበኞች ክፍለ ጦር ድርጅቱ በተመሰረተ ማግስት በጠላት ላይ መብረቃዊ ጥቃት አድርሷል ብሏል። የአማራ ፋኖ ብሔራዊ ንቅናቄ በላይ እዝ 4ኛ ደጃዝማች ኮር አርበኞች ክፍለ ጦር ከብርጌዶች የተውጣጣ ኃይል በቀን 25 5ኛ ወር 2018 ዓ.ም ከንጋቱ 11 ሰዓት ጀምሮ በሰቲት ሁመራ ዞን በጠገዴ ወረዳ አንባጋ ላይ ቀበሌ ላይ ዘር መርጦ ገዳይ የብልጽግና ሰራዊት በመሸገበት ፋኖ መብረቃዊ ጥቃት በማድረሱ እስካሁን ባለው የሞተ ከ25 በላይ ሲሆን እጅ የሰጠ እስከነ ነፍሱ 14፣ የቆሰለ ደግሞ 5 እና አንድ ብሬን ከ20 በላይ የነፍስ ወከፍ ክላሽ ጋር ከልዩ ልዩ ተተኳሾች ጋር ተማርኳል ነው የተባለው። ይህ በእንዲህ እንዳለ የሚኒሻ ስምሪት ኃላፊው ከነ አጃቢዎቹ ጎንደር የበጋሻው ክፍለ ጦርን መቀላቀሉ ተነግሯል። የኦህዴድ መራሹ የብልጽግና ስርዓት አገልጋይ የነበሩ ወንበር አስጠባቂ የሰራዊት አባላት የአማራ ፋኖ ብሔራዊ ንቅናቄ አፋብን ምስረታን ተከትሎ እንደ እምቧይ ካብ እየፈረሱ የፋኖን ኃይሎች እየተቀላቀሉ ይገኛሉ። ዛሬ ጥር 25 ቀን 2018 ዓ.ም የጎንደር ዙሪያ ወረዳ ሰላምና ደህንነት ጽህፈት ቤት ስምሪት ኃላፊ የሆነው አቶ ጀጃው ንጉሴ ሁለት አጃቢዎቹን በማስከተል ሁለት ክላሽ፣ አንድ ፎል መሳሪያ ከበርካታ ተተኳሾች ጋር በመያዝ ከዚህ በኋላ ከአለቆች ተልእኮ በመቀበል የአማራን ህዝብ ማስጠፋት፣ ማስገደል፣ ማፈናቀል፣ ማዘረፍና ማስጨፍጨፍ ይብቃኝ በማለት ከምድረ ገጽ እንዲጠፋ ከተፈረደበት የአማራ ህዝብ ጎን ተሰልፌ የብልጽግናን ስርዓት ለማስወገድ ስል የጎንደር የበጋሻው ክፍለ ጦር አሃድ የሆነውን ዳግማዊ ቴዎድሮስ ብርጌድ ተቀላቅያለሁ ብሏል። አቶ ጀጃው ንጉሴና አጃቢዎቹ ወደ ፋኖ ሲቀላቀሉ የጎንደር የበጋሻው ክፍለ ጦር ፖለቲካ ዘርፍ ኃላፊ አርበኛ ሊቀ ትጉሃን ስሙር መክብብና የክፍለ ጦሩ አደረጃጀት ዘርፍ ኃላፊ አርበኛ አዝመራው ካፒታል ወይም ዶክተርና ሌሎች የክፍለ ጦሩ አመራሮችና አባላት በተገኙበት የእንኳን ደህና መጣችሁ ደማቅ የጀግና አቀባበል ተደርጎላቸዋል ነው የተባለው። አሁን ላይ በጎንደር ዙሪያ ወረዳ ሰላምና ደህንነት ጽህፈት ቤት ውስጥ ከፍተኛ የሆነ ድንጋጤና አለመተማመን የተፈጠረ ሲሆን የሚኒሻ አባላት ስምሪት ሙሉ ለሙሉ ቁሞ ማን መቼ ምን መሳሪያ ይዞ ይጠፋል የሚል
ስጋት አይሏል ሲል ገልጿል። አርበኛ ታርሎ ደሴ የጎንደር የበጋሻው ክፍለ ጦር ህዝብ ግንኙነት ኃላፊ በወሎ ቤተ አማራ ግንባር በአፋብኃኝ የተለያዩ አሃዶች ጥምረት መቄት ወረዳ ላይ ዲሽቃና ብሬን ተኳሾችን ጨምሮ በርካታ የፋሽስቱ ሰራዊቶች መደምሰሳቸውን ምኒልክ እዝ ገልጿል። እዙ ለሚዲያችን በላከው መረጃ አፋብኃኝ ምስራቅ አማራ ቀጠና ምኒልክ እዝ የደጋው መብረቅ ኮር ጎንደር ጠቅላይ ግዛት እዝ ጨጫሆ ብርጌድ እንዲሁም ራስ አንቺም ክፍለ ጦር በጋራ በመሆን በጠላት ላይ በተሰራ ኦፕሬሽን በርካታ የፋሽስቱ ሰራዊት ሙትና ቁስለኛ ተደርጓል ነው ያለው። እዙ ጥር 25 ቀን 2018 ዓ.ም በተደረገ የተጠና ኦፕሬሽን የፋሽስቱ ዲሽቃ ተኳሽና ብሬን ተኳሾች እንዲሁም 39 እግረኞች ጭምር ተደምስሰዋል። 9 ሚሊሻ፣ 13 አድማ ብተና እንዲሁም 17 የመከላከያ ሰራዊት ሲሆኑ የአድማ ብተና የዲሽቃ ተኳሽና የመቄት ወረዳ ሚኒሻ ብሬን ተኳሽም ተደምስሰዋል። በርካታ የብሬንና የነፍስ ወከፍ ተኳሾች በሶስቱም የአፋብኃኝ አሃዶች ተማርከዋል። የጠላት ሰራዊት በበኩሉ የተለመደ የዘወትር ተግባሩን ማለትም አስከሬንና ቁስለኛውን በመኪና ጭኖ ወደ ፍላቂት ከተማ የፈረጠጠ ቢሆንም በመቄት ከተማ ከፍተኛ አለመረጋጋትና ፍርሃት በፋሽስቱ ሰራዊት ላይ ነግሷል ነው የተባለው። የብአዴን የመንፈስ ልጅ የሆኑት በ7000 ብርና በ70 ውሸት ተደልለው የአማራን ህዝብ የሚወጉ አድማ ብተናና ሚሊሻ ከብልጽግና ስብስብ የሚከፈላቸውን ገንዘብም ሆነ የውሸት ፕሮፓጋንዳ ከውሻ ሞት ሊታደጋቸው ፈጽሞ ባለመቻሉ ወደማይቀረው ተሸኝተዋል። በተመሳሳይ አርበኛ ሳጅን አደም አሊ ወይም አባናዶ ክፍለ ጦር ሁለት ጓድ የብልጽግና ሰራዊት በመደምሰስ ድል ማስመዝገባቸው ተገልጿል። አርበኛ ሳጅን አደም አሊ ወይም አባናዶ ክፍለ ጦር ሁለተኛ ሻለቃ ጠላት ከላላ ወረዳ ላይ ከቲርቲራ ወደ ሻፊ ሲጓዝ ቱሊያ ከምትባል ቦታ ደፈጣ በመያዝ ጥር 24 ቀን 2018 ዓ.ም ጠዋት 3 ሰዓት ላይ አንድ ጓድ የብልጽግና መከላከያና ቁጥራቸው አንድ ጓድ የሚደርስ ሚሊሻ በመደምሰስ ድል አስመዝግበዋል። የብልጽግና ሰራዊት በገባበት ሁሉ በፋኖ ተደጋጋሚ የደፈጣ ጥቃት ተረጋግቶ መቀመጥንና የጥፋት ተልእኮውን እንዳይፈጽም ከባድ ፈተና የገጠመው ሲሆን ይኸው ጠላትን እረፍት የመንሳትና እንዳይረጋጋ የማድረግ ተጋድሎ ተጠናክሮ ቀጥሎ የአባናደው ልጆች ታላቅ ጀብድ ፈጽመዋል ነው የተባለው። በዚያው ግንባር የብልጽግና ወንበር ለማስቀጠል አንሞትም ያሉ በርካታ የአገዛዙ ሰራዊት አባላት ፋኖን መቀላቀላቸው ተገልጿል። በሰሜኑ ራያ ቆቦ ወረዳ በጮቢ በር ዙሪያ መሽጎ የሚገኘው የምርኮኛው የ10 አለቃ የብርሃኑ ጁላ ሰራዊት እየፈረሰ ፋኖን እየተቀላቀለ ይገኛል። የ802ኛ ክፍለ ጦር ሁለተኛ ሬጅመንት ሁለተኛ ሻምበል አባላትና የ11ኛ እዝ 83ኛ ክፍለ ጦር አራተኛ ሬጅመንት የቃኝ አባላት የነበሩ 7 ወታደሮች ከወንድሞቻችን ጋር አንዋጋም ብለው 7 የሰራዊቱ አባሎች ከነሙሉ ትጥቃቸው ምኒልክ እዝ ምስራቅ አማራ ኮር አንድ ሀውጃኖ ክፍለ ጦር ጋር በሰላም ተቀላቅለዋል። የክፍለ ጦሩ አመራሮችም አቀባበል አድርገውላቸዋል ተብሏል። በተመሳሳይ 5 የብልጽግና መከላከያ ሰራዊት አባላት ከነሙሉ ትጥቃቸው ማረጉ ተማረ ክፍለ ጦርን ተቀላቅለዋል። ያለ ጦርነትና እልቂት መኖር የማይችለው ፋሽስቱ የብልጽግና አገዛዝ የሰሜኑ ጦርነት ዳግም መቀስቀሱን ተከትሎ ሰራዊቱ በሰፊው እየፈረሰ ሲሆን ባለፉት ጥቂት ቀናቶች ብቻ አመራር ወታደሮች የቡድን መሳሪያን ጨምሮ በመያዝ እንዲሁም በርካታ አባላቶቹ ምኒልክ እዝን እየተቀላቀሉ ይገኛሉ። በዚህም የአማራ ፋኖ ብሔራዊ ንቅናቄ አፋብኃኝ ምስራቅ አማራ ቀጠና ምኒልክ እዝ የላስታ ጀነራል አሳምነው ጽጌ ኮር አካል የሆነው ማረጉ ተማረ ክፍለ ጦርን 5 የ61ኛ ክፍለ ጦር አባል የሆኑ የአገዛዙ ብልጽግና መከላከያ ሰራዊት አባላት ጥር 23 እና ጥር 24 ቀን 2018 ዓ.ም ተቀላቅለዋል። ክፍለ ጦሩን የተቀላቀሉት የሰራዊት አባላትም 5 ጥቁር ክላሽ፣ 1340 የክላሽ ተተኳሽ፣ 12 የእጅ ቦምብ፣ 10 የክላሽ ካዝናና 5 የደረት የወገብ ትጥቅ በመያዝ ነው ብሏል። ምስራቅ አማራ ቀጠና ምኒልክ እዝ በቴዎድሮስ እዝ ግንባር በተለያዩ አካባቢዎች ህዝባዊና ወታደራዊ ውይይቶች እንዲሁም ንቅናቄዎች እየተካሄዱ ነው። የ206ኛ ኮር 14ኛ ክፍለ ጦር በሚያስተዳድራቸው ወረዳዎች የሚያደረጉ ህዝባዊ ውይይቶች መድረኮች ተጠናክረው ቀጥለዋል ሲል ኮሩ አሳውቋል። የአፋብኃኝ ቴዎድሮስ እዝ የ206ኛ ኮር 14ኛ ክፍለ ጦር በሚያስተዳድራቸው ወረዳዎች የሚደረጉ ህዝባዊ የውይይት መድረኮች ተጠናክረው ቀጥለዋል። የአማራ ህዝብን ጥያቄ ለማስመለስ እየተደረገ የሚገኘው እልህ አስጨራሽ የህልውና ትግል ውስጥ ህዝባችን ትልቅ ቦታ የሚሰጠው ነው። ላለፉት 3 አስርት ዓመታት ነጻነቱን ማንነቱንና ህልውናውን አጥቶ በመከራ አለንጋ ሲገረፍ የነበረው የአማራ ህዝብ ዛሬ ላይ በልጆቹ የፋኖ ሰራዊት የዘመናት ጥያቄዎቹ የተመለሱለት ነጻነቱን በክንዱና በነፍጡ እያወጀ ይገኛል። በዚህም መሰረት ድርጅታችን የአማራ ፋኖ ብሔራዊ ንቅናቄ በየሰዓቱ የሚደረጉ የህዝብ ንቅናቄ መድረኮችን በማጠናከር በእነዚህ መድረኮችም የማህበረሰቡን ቅሬታዎች፣ የመልካም አስተዳደር ጉዳዮችን፣ የሰላምና የደህንነት እንዲሁም ሌሎች ተያያዥ ጉዳዮችን በመፈተሽ ለችግሮቹ መፍትሄ እያስቀመጠ ይገኛል። በዚህም የፋኖ ትግል የደረሰበትን ደረጃና ያስመዘገባቸው የሚገኙትን ምርታዎች እንዲሁም ትግላችንን ከግቡ ለማድረስ ከህዝቡ ምን ይጠበቃል በሚሉ መሰረታዊ ነጥቦች ዙሪያ ሰፋ ያለ የግንዛቤ ፈጠራና የስርጸት ስራ እየሰራ ይገኛል። ከሰሞኑ የ14ኛ ክፍለ ጦር በሚያስተዳድራቸው የጎዛምን ወረዳና የደብረ ኤልያስ ወረዳ በሚገኙ 4 ቀበሌዎች ማለትም በዋሜት ቀበሌ፣ በሄግዳድ ቀበሌ፣ በደልደልና ውግር ቀበሌዎች ህዝባዊ ውይይቶችን በማካሄድ የትግል እንቅስቃሴዎችን በመገምገም ለማህበረሰቡም በትግሉ መሰረታዊ ጉዳዮች ዙሪያ ከፍተኛ የስርጸት ስራዎች ተሰርተዋል ነው ያለው 206
6ኛ ኮር። በእነዚህ የውይይት መድረኮችም ማህበረሰቡ በአረመኔው የብልጽግና አገዛዝ ሲደርስበት የኖረው ሁለንተናዊ ግፍና ጉስቁልና አሁን ላይም በዚህ አረመኔ የጥፋት ስብስብ በነጻነት ገበያ ደርሶ መምጣት እንዳልቻለ፣ በሀብት ንብረቱና በልጆቹ ማዘዝ እንዳልቻለ የገለጸ ሲሆን እንደ ህዝብ ዘላቂ ሰላምና ደህንነት ለማግኘትም ይህንን የኦህዴድ ቅጥረኛ ስብስብ ለአንዴና ለመጨረሻ ጊዜ ማስወገድ አለብን ሲል በምሬት ተናግሯል። በሁሉም ቀበሌዎች የአደረጃጀት ማሻሻያ በማድረግ የቀበሌ መዋቅሩ በአዲስ ተደራጅቷል ያሉት ደግሞ የወረዳዎች የጊዜያዊ መንግስት ሚዲያና ኮሚኒኬሽን ኃላፊ ናቸው። በተመሳሳይ ከጃቢት እናና አባት አርበኞች ጋር የማደራጀት ስራና ምክክር መደረጉ ተገልጿል። ትናንት ጥር 24 ቀን 2018 ዓ.ም የጃቢት እናን ወረዳ ጊዜያዊ መንግስት ከሚያስተዳድራቸው 38 ቀበሌዎች መካከል ማለትም በአዝመሪ፣ የባዲ፣ ዘንገባል፣ በደጋ፣ ድንግራ፣ አረባዋሽ ቀበሌና የጎንበዝ በተባሉ 5 ቀበሌዎች ጋር የአባት አርበኞችን የማደራጀት ስራ ተሰርቷል። በዕለቱም የትግሉ ወቅታዊ ሁኔታ፣ ትግሉ ቀጣይ ምን ይፈልጋል፣ በዚህም ትግል የአባት አርበኛው ድርሻ ምንድነው፣ ከአባት አርበኛው ምን ይጠበቃል፣ ወዘተ የሚሉትን በዝርዝርና በጥልቀት ከገመገመ በኋላ ለተነሱ ጥያቄዎች መልስ ተሰጥቶባቸዋል። በውይይቱም ቀጣይ አቅጣጫው ማስቀመጥ የአባት አርበኛውን ለግዳጅ ዝግጁ መሆኑን ማረጋገጥ ተችሏል ብሏል። የ109ኛ ኮር ህዝብ ግንኙነት ክፍል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስላል። ጤና ይስጥልን።